በጣም የሚያስቁ ገጠመኞች ያጋጥመኛል። ብነግራችሁ ስለምትስቁብኝ ይቅርባችሁ። ኧረ ንገረን እንዴ። ሰላም አለይኩም። ወአለይኩም ሰላም። ዛኔ ያጋጠመኝ በጣም በጣም የመጀመሪያ እንደመሆኑ ማለት ነው። በጣም ነበር እንትን ያለ እርድ ጠፋባቸው የሆቴል ምስ ምን እንዳደረግ ታውቃላችሁ? እንዳትስቁሽ የሀገሩ እንዳትስቁብኛላችሁ። ይቅርባችሁ። እኔ የምትስቁ ምን አይገባኝ ልንገራችሁ። እንግዲህ እዛኔ ጅዳ ገባሁኝ። ገና ጅዳ እንደሄድኩኝ ያው የሚቀበሏቸው ሰዎች አሉ አይደለ? እኔ ሊቀበለኝ የተላከው አረብ በቃ ይፈልጋል በሰዎች መካከል። እኔ የሆነ ትልቅ ጀለብያ ያለበሱ ትልቅ ሰው ምናምን መስያለሁ መሰለኝ። ትንሽ የሱሩ ሰብሽ በቃ ሲጠብቅ የለም። መጨረሻውን ጠጋ አልኩኝ እና ምንድን ነው የምትፈልገው ስለው ከኢትዮጵያ ሞክሮ የተላከውን ልጅ ምናምን እኔ ነኝ አልኩት። ፈገግ አለ እና አንቺ ነሽ አለ እና ይዘኝ ሄድን ምናምን እንደዚህ እዛ መክተባቸው ቢሮቸው አስገቡኝ። እንደው ለመጀመሪያ ጊዜ ነው ያው መጀመሪያ እንደ ሳውዲ እንደ መምጣትህ የመጀመሪያ ከሆነ ምን ትመኛለህ? ምን ማግኘትና ማየት ትፈልጋለህ አለ። እኔ በሰዓቱ በጣም የምወደው ቃሪ ነበር ሳዕድ አልጋሚዲን ማግኘት ማየት ነው የምፈልገው አልኩት። በጣም የምወደው ቃሪ ከሱ በላይ ሱዳይስ አለ እኮ እኛ ጋር። አይ ከሱዳይስ ይበልጣል ሳዕድ አልጋሚዲን ማንም ይወዳደር የለም አልኩት። በጣም ይችላል ሳዕድ አልጋሚዲ ለእኔ በጣም አንደኛ ነው በቃ። ከዚያ በኋላ ሱዳይስን ታገኘዋለህ ማለት እንዳለውም ተገናኘው። ከዚያ ከጅዳ ወደ መካ ሄድን እና እዛ ከዓለም ሁሉ ዓለምን ወክል የመጡ ልጆች እንዳለ እዚያ ተሰባስበዋል። አንድ ቦታ ላይ እዛ መክተብ ላይ ቢሮቸው ላይ ሆቴል ውስጥ ነው። እንደገባሁኝ ለእያንዳንዳችን አለ አይደለ የራሳችን ስንተኛ ፎቅ ላይ እና ስንተኛ ክላስ ላይ እንደምትሆን ምናምን የሚገልጽ የሆነች ወረቀት ነገር ካርድ ነገር ምናምን ይሰጣቸዋል። እዛች አለች። እንደገና ደግሞ ክላሳቸው የምትገቡበት ይሄ መክፈቻ አለች አይደለ? ልክ እንደ መንጃ ፈቃድ የምትመስለዋ እንደዛች አይነት። እኔ ከዚያ በፊት አላውቀም እንደዛ አይነት ነገር። ሂድና እዚያ ትንሽ ቦርሳ ይዣለሁ። ሂድና እዚያ ሊፍት ጋር ሂድና በዚህ ወጥተህ ክላስ ግባ ምናምን አለ። ሄድኩኝና ሊፍት ላይ ገባሁኝ። ሊፍት ለመጀመሪያ ጊዜ ይዛኔ ገባ። ሰዎቹ ይወርዳሉ ይወጣሉ። ከግማሽ ሰዓት በላይ ሆነኝ። ይህ መቼ ነው የምደርሰው ብዬ እጠብቃለሁ። መቼ ነው የተራ የሚደርሰው? ይወርዳሉ ይወጣሉ። እኔ በቃ የሆነ መጨረሻውን አንድ በጣም ብዙ ጊዜ ሲመላለስ ያየኝ ሰው በቃ አወቀና አምጣ አለኝና ወረቀቷን ሲያየት 12ኛው ፎቅ ላይ 8ኛው ክላስ የሚል አለ። ያንን አለኝና እጄን ይዞኝ ወጣና በሩ ጋር ሄደና እዚህ ነው ብሎ አሳየኝ። በሩን ማን ይክፈተው? ምን እንደሆነች ያቺ መንጃ ፈቃድ የምትመስለው መክፈቻ ምን እንደሆነች እኔ አላውቃትም። ከዚያ ፊት በዚያ ከፍቼ አላውቅም። አሁንም እጠብቃለሁኝ መቼ ነው ይሄ በር የሚከፈተው እላለሁ። ለመክፈት እንደዚህ ሲሞክረው አይከፈትም። አሁንም ብዙ ቆየሁኝ እዛ። አሁንም እዛው ስትመላለስ አንዲት ናይጄሪያ ትመስለኛል፣ በጣም ትልቅ ጥቁር ሴት ነች፣ ረጅም ሴት ነች። በዛች ያየችን እና ገብቷታል መሰለኝ። መጣችና አምጣ እሱን አለችን። ተቀበለችን፣ ክፍት አድርጋ ሰጠችን። ገባሁ። ልክ ከገባሁ በኋላ አይኔ ያየው በሩ ተዘጋ። ማን ነው የሚከፍተው? በኋላ ከባድ ሀሳብ። ወይ አልነገረችኝ ወይ አላሳየችኝ እንዴት እንደከፈተች፣ ወይ ቁልፉን ይዛው ሄደች እንደ ከፍታው ምናምን። ሌላ ጥያቄ መጣ። ገባሁ። ስገባ ሙከየፉን እስከ መጨረሻው ከፍተውታል። እዚያ ክላሱን ተጠቅመው የሄዱ ሰዎች የመጀመሪያዎች እዛ ሳውዲ ሙቀት ናት ይላሉ እንጂ ብርድ ናት እላለሁ። እዛው ሁኜ ማለት ነው። በቃ በትልቅ የብርድ ልብስ ተሸፋፍኜ ተኛሁኝ።